አንተ ከፍቅር ጋር ሆነ ታማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል። ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም ሊሆን ያለው ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር ሆነ ልትይ ይችላል። ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ይህንን ሀሳብ ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀምር አስተምረሻት የሆነ ቀመር ቀምራችሁ መጣችሁ። እንደው ጋሽ አሸብር የሚቀምር ነገር ይቀምር። በዚህ ልክ እኔ ሩታን ክፉና በጣም ጨካኝ የምታረጋትና የምታስደርጋት ነገር በጣም ነው የሚገርመኝ ማለት ነው። አሁንም ሩታ ላይ ተጠቀመባት። የተጠቀመባት ምንድን ነው? በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ሌላው ሩታዬ አይደለን ከፍቅር ማለት ነው አይደለን ከፍቅር ለምን ከቅድመ አያቱ ከቅምቅም አያቱ ጋር አይሆንም? ምን አስጨነቀሽ? ደስተኛ ሆነ አልሆነ ለምን እዛው ጦሮንጦስ አይገባ? ምን አስጨነቀሽ? በዚህ ልክ ራስሽን የምታንቋሽሽው፣ በዚህ ልክ ራስሽን የምታሰድቢው ለምንድን ነው? አንቺ የሆነ አይዲያ ይዘሽ በመጣሽ ቁጥር አንቺ ክፉን እያስደረገ፣ አንቺ ተናጋሪ እያደረገ፣ አንቺ ጨካኝ ሴት እያስደረገ እያሰደበሽ፣ ለምንድን ነው ግን በዚህ ልክ ለመጓዝ የፈለግሽው? ለእውነተኛው ቀን ለነገሽ አይቸግርሽም ወይ? እኔ እውነቴን ነው የምላችሁ። እኔ ለሩታ በጣም እየተጨነቁላት ነው። የእውነቴን ነው የምላችሁ። በዚያ አይቀጥልም እኮ የሆነ ቀን እውነታን ይመጣል ማለት ነው። እውነታው ምንድን ነው ቀለም ካላችሁኝ በደንብ አድርጌ የማወራበት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሄርሜላና የሩታ እንዲሁም የአብርሃም ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩታዬ በሄርሜላ ቤት መጥታ ነበረ ማለት ነው። ለሄርሜላ እንግዲህ ከአብርሽ ጋር አንድ ላይ እንድትሆኑ እፈልጋለሁ፣ እንድትታረቁ፣ በቃ ከፍቅር ጋር መሆን የለበትም ከአንቺ ጋር መሆን አለበት ምናምን እያለቻት ነበረ። እንግዲህ ሄርሜላም ይሄ ነገር ሀሳቡ ከልብሽ ነውም ብላ እየጠየቀቻት ነበረ ማለት ነው። ከልብሽ ከሆነ ግን የአብርሃም ምላሽ ግን ምን እንደሆነ አናቅም፣ ግን እሺ የሚል አይመስለኝም ብያለች ነበረ። እንግዲህ ጋሽ አሸብር ከመጣ በኋላ እንግዲህ ሩታዬ ከፍቅር ጋር ከምትሆን ከሄርሜላ ጋር ብትሆን ይሻላል። ምክንያቱም እዛች ጋር ደስተኛ ሆነህ አይደለም እየኖርክ ያለው። ዙሪያህ ላይ ባሉት ሰዎች ወይም ደግሞ ጫጫታውን ፈርተ ከሰዎችን ለመሸሽ ፈልገህ ነው። እንዶ መሸሽ አይደለም። እውነቴን ነው የምልሽ። ለምን እንጦሮጦስ አይገባም? ሩታዬ ለምን እንጦሮጦስ አይገባም? ጋሽ አሸብር እኮ ምንም ነገር ለአንቺ ጥሩ ነገር እያሰበ አይደለም። ጥሩ ነገርን እየተናገረ እኮ አይደለም። አንቺ በምታስቢለት፣ አንቺ በምትሆኝለት ልክ፣ አንቺ በምትሰጪው ጥሩ ነገር በሰጠሽው ልክ እየመለሰልሽ አይደለም። አንቺ ክፉ እያስደረገሽ፣ አንቺ መጥፎ ሴት እያስደረገሽ፣ አንቺ ተናጋሪ ሴት፣ በቃ ጨቅጫቃ ሴት እያደረገ እንግዲህ በሚዲያ እየተናገረ በማያውቁ በአንዳንድ በጎች እያሰደበሽ በዚህ ልክ ለምን ሩታ? ለምን አይደለን ከሄርሜላ አይደለን ከፍቅር? ለምን ነገርኩሽ እኮ ከቅድመ አያቱ ለምን ከቅምቅም አያቱ ከቅምቅም አያቱ ጋር አይሆንም? ምን አስጨነቀሽ አንቺ? ደስተኛ ይሁን አይሁን ምን አስጨነቀሽ? አዎ አንቺ መልካም ሴት፣ ጥሩ ሴት፣ ጥሩ ልብ ያለሽ ሴት ስለሆንሽ ስለምትወጁ ስለምታፈቅሪው እንዲጎዳ፣ እንዲሰበር፣ እንዲከፋው አልፈለግሽም። አንቺ የምታስቢው የምታፈቅሪው ባልሽ የልጅሽ አባት ስለሆነ የሆነ ቦታ ላይ ከፍቶት እንድታዩ አልፈለግሽም ነው። ያ ደግሞ ቀናነትሽና መልካምነትሽን ነው የሚያሳየው ማለት ነው። ነገር ግን እኮ ሩታዬ የአንቺ መልካምነትና የአንቺ ቅንነት እኮ ለሱ አልታየውም። አንቺ መልካም ነገር የምትናገሪው ነገር ለሱ መርዝ ሆኖ ነው እየታየ ያለው ማለት ነው። ስለዚህ ምን አታገለሽ? እንዲህ ወንድሞቹም በአብዛኛው ኦዲየንሶችሽን ከአብርሃም እንድትርቂላቸው ነው እኮ የሚፈልጉት ማለት ነው። ለምንድን ነው አንቺ ደግሞ አንዳንዴ ቆፍጠን ብለሽ በቃ እንደ ሴት
እንደ ሴት እንደ ታዋቂ ሴት ብዙ ተመልካች እንዳላት ሴት ብዙ ደግሞ የሚወዷት የሚያከብሯት የሚሳሱላት እንደ እህታቸው የሚሳሱላት ኦዲየንስ እንዳላት ሴት ደግሞ ለምንድን ነው ቆፍጠን ብለሽ የማታሳያቸው? በቃ ጀግና ነሽ፣ ከምነግርሽ በላይ ጀግና ነሽ። ጀግንነትሽ ደግሞ በደንብ ብታሳያቸው፣ ከሱ ጋር ርቀሽ እንዴት ልጅሽን ማሳደግ እንዳለብሽ ብታሳያቸው። አንቺ እኮ አብርሃምን በተደጋጋሚ ስትመጪ አንቺ ክፉ እንደሆንሽና አንቺ ተናጋሪ ሴት እንደሆንሽ ነው የሚያሳየው ማለት ነው። ይሄ ነገር ስለነገ አይጎዳሽን ወይ? ይሄ ነው ዋናው ፖይንቱ ማለት ነው። ቤተሰብ እንዴት ይጎዳታል ካላችሁኝ፣ ዛሬ ላይ ስራ ነው እየሰሩ ያሉት ማለት ነው። በአብዛኛው ስራ መሆኑን ገብቶታል፣ በአብዛኛው ህዝብ ማለት ነው። በአብዛኛው ደግሞ የእኔ ብጤ ጮማ ጭንቅላት ያላቸው በጎች ማለት ነው አልገባቸውም። የእውነት አድርገው ነው እሷን እየረገጧት ያሉት ማለት ነው። ነገር ግን የሰው ልጅ እኮ እንኳን አይደለ የሰው ልጅ እግር ለእግር እንኳ ይጋጫል እኮ። ገባቸው አይደለ? የእውነት ነጌ ያለመስማማት የመጣ ቀን እስከ አብርሃም ጋር የእውነት የማትስማሚበት የማያስማማችሁ ነገር የተከሰተበት ቀንስ እንዴት ነው ለሚዲያው ማስረዳትን የምትችው? ዛሬ በእንደዚህ አይነት መልኩ እያለፍሽው ነገ እውነተኛ ጥል ሲመጣ አይከብድሽም ወይ ሩታ? ይህ ጥያቄ ለአንቺ ነው። ለምንድን ነው ይሄ ነገር እንደ ቀላል ነገር አልፈሽ በቃ የተሰጠሽን ካራክተር በሙሉ የምትሰሪው? ለምንድን ነው? አንቺ እኮ በዚህን ሰዓት እንደ ክፉ ሴት እየተቆጠርሽ ነው። እንደ ጨቅጫቃ ሴት፣ እንደ ነገረኛ ሴት፣ ትዳሯን በስርዓት እንደማትመራ ሴት እየተደረግሽ ነው። ያው አንዳንዶቻቸው ካራክተር መሆኑ ስላልገባቸው ማለት ነው። ግን አይከብድሽም? ለአንድ ቀን አይጎዳሽም? እኔ ይጎዳሻል ብዬ ነው የማስበው ማለት ነው። ሌላው ማለት ነው ምንም የማታውቀዋ ሴት ቀመርን አስተምረሻት ወይስ ቀመርን ቀምራችሁ ልትጎዱኝ ነው አለ ማለት ነው። እንግዲህ ይታያችሁ እዚች ጋር ትልቁ ነገር በሩታ ላይ ተጠቅሞ የሄደው አብርሃም እዚህ ጋር ነው። ምንድን ነው የተጠቀመባት ካላችሁ፣ በቃ የሆነ መጥፎ ነገርን በቀልን ለሄርሜላ አስተምራት አብርሃምን እንደሚበቀሉት አይነት አድርጎ ነው እሱ አክት ያደረገው ማለት ነው። ያ ማለት ከሄርሜላ ጋር አብሮ መሆንን አይፈልግም ማለት ነው። ገባችሁ? አሁን የተጠቀመባት ሩታ ናት። በቃ ሩታ ለሄርሜላ መጥፎ ነገር በቃ ክፉ ነገር አስተምራት አብርሃም እንደሚበቀሉት አድርጎ ራሱን ማሸሹ ነው፣ ራሱን ማውጣቱ ነው። ሁልጊዜ አብርሃም እኔ እናገራለሁ፣ ሁልጊዜ ነው የምናገረው፣ በመርፌ ቀዳዳ ነው የሚወጣው አልኳችሁ። እሱ ነፃ የሚሆንበት እሱ የሚሾልክበት መንገድ ነው የሚፈልገው ማለት ነው። ነገር ግን ሁልጊዜም ሴቶቹ በራሳቸው ሜዳ ላይ ነጥብ ጥለው ይወጣሉ። ማሰላመ በቃ ደህና ሰንብቱ። ገባችሁ? አሁን ሄርሜላ ደግ ልጅ ጥሩ ሰው እንደሆነች፣ ሩታ ደግሞ መጥፎ ሴት በቃ የሆነ በቀልን የምታስተምር በቃ እንደዚህ አይነት ሴት አድርጎ እንግዲህ አስቡ ሾልኮ ወጣ ማለት ነው። በቃ ለሄርሜላ የሆነ ነገር አስተምራት ሄርሜላ ለአብርሃም እንደምትበቀለው አብረዋት ቢሆን እንኳ እንደምትበቀለው አይነት አክት አድርጎ እንግዲህ አልፈልግም ብሎ ከነሱ ራቀ ማለት ነው። እኔ ከዚህ በኋላ የምነግራችሁ ሁለታችሁም ሴቶች ማለት ነው፣ እስኪ አንዳንዴ እንደ ሴት ቆፍጠን ብላችሁ እህቶቻችሁን ለማስተማር ሞክሩ። በቃ እንደ ጀግና ሴት ማለት ነው። ከአብርሃም ብትርቁ ምንድን ነው የምትሆኑት? እንዲህ ለምን አትርቁትም? በኢትዮጵያ ምድር አብርሃም ብቻ ነው እንደ ወንድ ልጅ ያለው እንዴ? ስንት ወንድ ስንት ሱሪ የታጠቃለ? ኧረ ተውኝ፣ ክፉ ነገርን አታናግሩኝ። ተው እንዴ! ምን ሆናችሁ ነው እንዴ? ሄርሜላ አንቺ እኮ አይፈልግሽም። አሁንም በሩታ ተጠልሎብሽ ነው የወጣው ማለት ነው። እንደማይፈልግሽ ይህ ግልጽ አማርኛ ነው ማለት ነው። ስለዚህ እውነቴን ነው ሄርሜላ ቆንጅዬ፣ ቆንጅት ያልሽ ሴት ነሽ። አብርሃም ብትቀሪበት ነው እንጂ አልቀረብሽም። እውነቴን ነው፣ እውነቱ ስነግርሽ ማለት ነው። ስለዚህ ከልጅ አባት እንዶ እነሱ በሚሉት ነገር እንሄድና አግብቶ ከፈታ ወንድ ምን ታረጊያለሽ? አንቺስ ብትሆኝ ማለት ነው። አንቺን የመሰለ አተሽ ነው እንዴ? አንቺን የመሰለ ማለት ነው። አንቺን የመሰለ ያላገባ በቃ አላገባሁም ልጅ አልወለኩም ብለሻል አይደለ? በቃ ቆንጅዬ ነሽ እኮ፣ ተፈላጊ ሴት ነሽ እኮ። በዚህ ልክ ወንድ ልጅን እየለመንሽ ምናምን አያስጠላም? ሴት ልጅ እኮ እያሰድብሽ ነው ያለሽው ማለት ነው። እውነቴን ነው። እኔ እንዳትቀየሙኝ፣ እውነታን ነው እየተናገርኩ ያለሁት ማለት ነው። ስለዚህ አትዝረክረኩብን። በቃ ቆፍጠን በሉ፣ እህቶቻችሁን አስተምሩ። በቃ ሩታዬ ደግሞ አይደለን ከሄርሜላ አይደለን ከፍቅር ለምን የፈለገው ቦታ ሄዶ ነገርኩሽ። በቃ ቅድመ አያቱ ያግባ ከፈለገ ማለት ነው። ሹገር ማሚ ያግባ ከፈለገ ማለት ነው። ምን አስጨነቅሽ? በቃ
እንዴ አንቺ እኮ እንደ ሚስቱ እኮ እንደ ልጁ እናት እያከበረሽ እኮ አይደለም፣ ክፉ ሴት እያስደረገሽ እኮ ነው። ግን አብርሃም በዚህ ልክ ዘግጠ በዚህ ልክ ወርደህ ማየቴ እውነቴን ነው የምላችሁ እንዶ ከማከብር በላይ በጣም ነው ያስጠላኝ ማለት ነው። በጣም ማለት ነው። በቃ የልጅህ እናት ናት። በቃ ድራማ ነው የምትሰራው፣ ድራማ ነው። በድራማ ሚስትህን ማንቋሸሽ፣ ሚስትህን ነገረኛ በቀለኛ ሴት ማድረግህን ተገቢ አይደለም። ወይ እንደዚህ ለመስራት ከፈለግ ስም አውጣለትና ድራማህን ድራማ እንደሆነ ለኦዲየንስ ተናገር። በቃ እንዴ ለምንድን ነው በዚህ ልክ ሚስትህን ለመወረድ፣ ለማንቋሸሽ፣ ለማሰደብ የፈለግከው? ችግርህ ምንድን ነው? እኔ የእውነቴን ነው የምላችሁ። እኔን የሚሰማኝ ስሜት ሩታን ይሰማታል ብዬ አላስብም። በቃ የሆነ ነገር በተናገራት ቁጥር በጣም እናደዳለሁ። ለምን እንደሆነ ታውቃላችሁ? እንደተናገርኩት ነው። ለኦዲየንስ ድራማ ነው ብሎ ቢናገር ኖሮ ርዕስ ቢኖረው ይሄ ድራማ ማንም ሩታን የሚነካ ሰው አልነበረም። ነገር ግን ድራማ መሆኑን ሳይገባቸው የሚሳደቡ ብዙዎቹ ስላሉ ማለት